ሰላም ቤተሰብ እንዴት ናችሁ? በዛሬው ዕለት እንግዲህ በማህበራዊ ሚዲያ ላይ ሲዘገብ የቆየው የቀነኒ አዱኛ ጉዳይ ነው። የቀነኒ አባት የሆኑት አቶ አዱኛ ለረጅም ጊዜያት በገዳ ስርዓት ለእርቅ ጉዳይ ሲለፉበት የነበረው በእሳቸው በኩል ተቀባይነት ባለማግኘቱ የእርቅ ጉዳዩን ከጫፍ ሳይደርስ ቀርቷል የሚሉ ዜናዎች በስፋት ሲሰራጩ ነበረ። አቶ አዱኛ ግን እኔ እርቁን እምቢ ሳይሆን ያልኩት መጀመሪያ የልጄ ገዳይ ይታወቅ የሚል ንግግር ነው ያነሱት እሳቸው ማለት ነው። ይህ ንግግራቸውም እጅግ በጣም የሚገርም ነው። በዚህ ጊዜ ሰዎች ሀሳባቸውን ለገንዘብ ሲሉ የሚቀይሩበት ልጅ አትመለስም፣ ጉማውን ልቀበል አለማለታቸውም ከልጃቸው ጋር ምን ያክል በጣም ጥብቅ የሆነ አባትነት ብቻ አይደለም ጓደኝነትም በጣም ክሎዝ የሆኑ ነገሮች እንዳሏቸው ከዚህ ቀደም በሚሰሩት ቪዲዮዎች አይተናል። እሳቸውም አቶ አዱኛም በተለያዩ ሚዲያዎች ልጃቸው ከሞተች በኋላ ሀሳባቸውን ሲገልጹ ነበረ። ልጄ ብቻ አይደለችም እያሉና በዚህ ዘመን እንግዲህ እንደዚህ አይነት አባት እንደዚህ አይነት ቤተሰብ አይገኝም። የልጄን ደም በገንዘብ አልቀይርም የሚል አይገኝም። ምክንያቱም ልጄ አትመለስም፣ በገንዘቡ ራሴን ልቀይርበት የሆነ ነገር ላድርግበት የሚል አብዛኛውን ሰው እንደዚህ ስለሚያስብ ማለት ነው። እና የእሳቸው በጣም አድንቄያቸዋለሁ። ትክክለኛ ፍትህም ነው የሚፈልጉት እና ሀሳቤን ለገንዘብ ስላልቀይርም መላው የኦሮሞ ህዝብ፣ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። አንዱዓለም በአባገዳዎች ተመርቆ ተለቀቀ። የቀነኒ ቤተሰቦች እርቁ ላይ አልተገኙም። እኔስ ኢትዮስፖራ ብሆን የሆነ ሰው ሲገላት ባይኔ እንኳ ባላይ አቢዩዝ አርጓት ጠፍጥፏት ከሰውነት ውስጥ አውጥቶ እንዳትኖር እንዳትሄድ እንዳትቆም አድርጎ ያሰናበታትን ከሰው ማንነት ውስጥ ያወጣትን ሰው ልጄ ብትወልበል እንደወላድ ማለት ነው አመት ሳይሙላት ሀዘኔን ሳረሳ ወልጄ ተቸግሬ አሳድጌ አስተምሬ ነገ ሰው ትሆናለች ብዬ አግብታ ወልዳ ቤት ይዛ የልጅ ልጅ ታሳየኛለች ብዬ ተስፋ የጣልኩባትን ልጅ ከአባቷ ጋር መከራ አይቼ ኑሬ ያሳደግኳትን ልጅ የገደለውን ሰው አመት ሳይሙላት ታረቁ ተብለው ሰዎች ቢሰበሰቡ ስሜቱ እንዴት ነው ጋይስ? አስቡት እስቲ። አሁን ያልኩትን ደጋግማችሁ አዳምጡና አስቡት። ስለ ጀስቲስ ሲስተም አይደለም እያወራን ያለ ነው። ስለ ኢትዮጵያ ውስጥ ስላለው ህግ አይደለም እያወራን ያለ ነው። ይሄ ለሌላው ለቀረን ሴቶች በጣም የሚያስፈራ ሁኔታ ነው።
ማንም አንገታችንን እየቀነጠሰን ቆሞ ይሄዳል ማለት ነው። እንኳን ስለ አንዱዓለም ጎሳ ወር ስለ አባገዳዎች ማስታረቅ አይደለም። ለአባገዳዎች ደግሞ ያለን ጥያቄ ማለት ነው ሰው ማስታረቅ እንዳለ ያለ አግባብ ሰው ጥፋት ሲያጠፋ እንዴት ነው የምትቀጡት? ያንም ማለት ነው የምጠይቀው። አከምቲ አደብዱ የሆነምን በሌሳ በሌስ ይግደልም አይግደልም ፍርድ ቤት ነፃ ልቆታል አይደለም። ግን አቢዩስ ሲያረጋት የነበረውስ ይሄ ምስክር በቂ የሆነ ዶክመንቴሽን አይደለም? ልጇ አትሊስት 2 3 4 ዓመት እንዲታሰር እስር ቤት ገና የልጅቷ 40 ሳያወጣ ከእስር ቤት ወጥቶ በየሀገሩ ላይ እየሄደ ይዘፍናል። እኔ እኮ ልጁን ጥላቻ ለመስደብ ወይ ደግሞ ልጁ ቤተሰቦቹ እኮ ሊያስቡለት ይችላሉ። ገባችኋ? ግን እንደ እናት እንደ ወላድ እንደ ቤተሰብ የዚች ልጅ ሞት እግዚአብሔርን ቆስል ነው ለመላው ለኢትዮጵያ ሴት ነው የሚለው አንዱ ለሰው ብቻ ሳይሆን ማለት ነውና ለማንኛውም ኢን ዘ ፊውቸር ያለው ነገር ያስፈራል። ሴቶች ራሳችሁን ጠብቁ። አሁንም መሰራት ያለበት ሶሻል ሚዲያ ላይ ዶሜስቲክ ቫይለንስ ሳይን ምንድን ነው? እንዴት ነው ማምለጥ የምችለው? እንዴት ነው ሰው ሊገል የሚችለው? ምንድን ነው ሰው ልጅ እንዲገላችሁ ሳይገላችሁ እኮ ብዙ እኮ ይሞክራችኋል እኮ ላይክ ለምሳሌ በጥፊ ይመታችኋል፣ እቃ ይወረውራል፣ ያለሽን ንብረት ያወድማል። ፓስፖርት ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ልብስሽን ሊሆን ይችላል፣ ያቃጥላል፣ ከሰው ጋር እንዳትሄጂ ሪስትሬን ያደርግሻል ማለት ነው። ሴቶቼ አስቡበት። እንኳን አባገዳ ጠርቶኝ አይደለም ሰው ሀዘን ውስጥ ሲሆን ያውም እንዳልሆነች ሆና ያለ አግባብ የተገደለች ልጃቸውን ማለት ነው። እግዚአብሔርንም ይረሳል አይደለም አባገዳን ማለት ነውና ፌር ሲስተም ቢሆን መልካም ነው ብዬ አስባለሁ። ሲቀጥል ደግሞ ይሄ ልጅ ወጥቶ ከዛ ዘፋኝ እንኳ ቢሆን ተመልሶ እንደ በፊቱ ወደ ስራው እንኳ ቢመለስ ማን ነው ዘፈኑን የሚሰማው? ይሄ እኮ ከሜንታሊቲያችን ጋር የተያዘ ነገር፣ ከማንነታችን ጋር የተያዘ ነገር። እንደኛው ሴት የነበረች እናት ልትሆን የተዘጋጀች የሰው ልጅ ነች የሞተችው። ቤተሰቦቿ ስቲል ሀዘን ላይ ናቸው። ካሳቸው ምንድን ነው? አባገዳ ልጃቸውን ሊከሳቸው አይችልም። ፍርድ ቤት ልጃቸውን ሊከሳቸው አይችልም። አትሊስት እስከሚረጋጉ ድረስ ላደረሰባት በደል ተመጣጣኝ የሆነ ቅጣት ይገባው ነበረ። ስለመታት ነው እኮ ነው የምለው። አሁን ይሄ ስለገደላት አልገደላት እሱ የፍርድ ቤት ስራ ነው። ያጣርተው ምንም አይነት ዊትነስ ካላገኙበት ሊለቁት ይችላሉ። ግን እሷ የተደበደበችው ውስጥ ኢነፍ ዊትነስ አይደለም። ይሄ ልጅ ሊጠረጠር አይገባም ነበረ። እንዴት እንደምታስቡ አይገባኝም። ግን ይሄ እዛ ያለው ህግ ከባድ ነው እና ሴቶችዬ ራሳችሁን ጠብቁ። የትም ብንኖር እኮ ሴፍ አይደለንም። ግን እግዚአብሔር ተጨምሮበት እኛም ራሳችንን መጠበቅ አለብን። ህይወታችሁን የሚያለመልምና ሰው የሚያረጋችሁ ወንድ እንጂ ህይወታችሁን የሚያጠፋ አይደለም። ህይወታችሁን አንድ ጊዜ በጥፊ ከመታች ጥፋ ብለሽው ሂጂ። ያንን ነው የምመክራችሁ። አትሙቱ በሰው እጅ፣ አትሙቱ በወንድ እጅ። ለቤተሰብ ታስፈልጋላችሁ። የዚች ልጅ ቤተሰብ ደግሞ ለሁላችንም ሴቶች ምሳሌ ሊሆኑ ነው የሚገባው። እኔ ብዙ ነገር ተምሬያለሁ። እናንተስ? ቴንክ ዩ። እና ውድ ቤተሰቦቼ እንግዲህ የቀኔን አባትም ያሉትን ሰምተን መተናል። የአንድ እህቴም ሀሳቧን በደንብ ሰምቻለሁ እና ትክክለኛ ሀሳብ ነው። እኔ እንጃ ብቻ እሷ ለአንዴ ላትመለስ ዝም እንዳለች በዛው ቀርታለች። እና እንግዲህ ፍርድ ቤት ገዳይ ነው ከሊ ገዳይ ነው አላለም። የሟች ቤተሰቦችን በከሊ ገዳይ ነው እስካላለው ድረስ እኛም እንግዲህ በከሊ ገዳይ ነው ማለት የለብንም እና ግን የምንመኘው የቀነኒ አዱኛን ደም በእጃቸው ያውጣላቸው ነው የምለው። ያውጣላቸው በቃ። ማለትም በጣም ከባድ ነው። ማን እንደገደላት ሳይታወቅ ይህን ያክል ከዛ በኋላ የወጡት ፎቶች በጣም ይጎዳሉ ለቤተሰብ ማለት ነው። መሞቷ ሳይሆን ምን ያክል እንደተሰቃየች እና ምን ያክል አቢዩዝ እንደተደረገች የሚያሳዩ ፎቶዎች ተለቀው ነበር እና ያንን ማየት በጣም ይከብዳቸዋል። እና እውነት ነው ያንን እያዩ ጎማ መብላትም በጣም ስለሚከብዳቸው እንግዲህ ሀቃቸውን ያወጣላቸው። ይህንን ነው የምለው ቤተሰብ እና እንግዲህ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ባይ ባይ። በሌላ ጊዜ እንገናኝ። በሌላ ቪዲዮ እመጣለሁ።
እና ውድ ቤተሰቦቼ እንግዲህ የቀኔን አባትም ያሉትን ሰምተን መተናል። የአንድ እህቴም ሀሳቧን በደንብ ሰምቻለሁ እና ትክክለኛ ሀሳብ ነው። እኔ እንጃ ብቻ እሷ ለአንዴ ላትመለስ ዝም እንዳለች በዛው ቀርታለች እና እንግዲህ ፍርድ ቤት ገዳይ ነው ከሊ ገዳይ ነው አላለም። የሟች ቤተሰቦችም እከሌ ገዳይ ነው እስካላለው ድረስ እኛም እንግዲህ እከሌ ገዳይ ነው ማለት የለብንም እና ግን የምንመኘው የቀነኒ አዱኛ ደም በእጃቸው ያውጣላቸው ነው የምለው። ያውጣላቸው በቃ። ማለትም በጣም ከባድ ነው። ማን እንደገደላት ሳይታወቅ ይህን ያክል ከዛ በኋላ የወጡት ፎቶች በጣም ይጎዳሉ ለቤተሰብ ማለት ነው። መሞቷ ሳይሆን ምን ያክል እንደተሰቃየች እና ምን ያክል አቢዩዝ እንደተደረገች የሚያሳዩ ፎቶዎች ተለቀው ነበር እና ያንን ማየት በጣም ይከብዳቸዋል እና እውነት ነው። ያንን እያዩ ጎማ መብላትም በጣም ስለሚከብዳቸው እንግዲህ ሀቃቸውን ያወጣላቸው። ይህንን ነው የምለው ቤተሰብ እና እንግዲህ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ባይ ባይ። በሌላ ጊዜ እንገናኝ። በሌላ ቪዲዮ እመጣለሁ።